ዛሬ በሚገርም ሁኔታ በዕለተ እሁድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። 48 ሰው ሞቷል። አስቸኳይ ድጋፍና እርዳታ መድረስ አለበት። ይህም የሟቾች ቁጥር እየጨመረ ይገኛል። 95 ሰዎች እንግዲህ በናዳው ጠፍተዋል። እስካሁን ድረስ እንግዲህ 48 አስክሬን ተገኝቷል። ኮሜዲያን ከዛ ተቀብዬ ለምን በስሜት ታጭበረብራለህ አልኩት። ወደ ካናዳ ልካለን አሜሪካ ልካለን የሚሉ ሰዎች ቪዲዮ ከሰራ በኋላ በስሜ ነው እየሰነገዱብኝ ያሉት እንጂ እኔ አይደለም። 90 ሺህ አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200 ሺህ የሆነ ነገር ጠየቁት ማለት ቀጥሎ የሆነ ስም ይሰጡና 200 ሺህ ሲሉት በቪዲዮ የተሰራውን ባረጋገጥነው ነገር ላይ ነው ማወራ ባይዘው ኤአይ ነው አትለኝም። ልክ ሰውየው ብሩ በልቶ ከጠፋ በኋላ የኢትዮጵያ ሕዝብ በስሜን የተጭበረበራችሁት ይቅርታ ነው ምናምን ብትለው ሰላም እንዴት ናችሁ? እንዴት አላችሁ? ውድ ቤተሰቦች የተከበራችሁ የተወደዳችሁ ዛሬም እንደተለመደው በተመረጡ በተወደዱ በሚያስቁ በሚያዝናኑ ትኩረትን በሳቡ ቪዲዮዎች ከች ብያለሁ። በዛሬው ቪዲዮአችን ላይ እኔ ከዚህ በእናንተ ካላችሁበት በጣታችሁ አብረን እኩል ሪያክት እናደርጋለን ማለት ነው። ማንም ዝምተኛ ማንም ተናጋሪ የለም በፍጹም። ሌትስ ጌት ስታርት። ብርቱካን መሳደብ ጀመረ ይልሃል። እንዴት ነው ሪያክት ያደረገው ጋይስ? ብርቱካን እንደዚህ ከተሳደበ ነጫ ታስባችሁታል እንዴት እንደሚል? እስቲ የነሱን ስር የለም ባክ 1 ሚሊዮን ብር ልስጥህና ማንቸስተር ዩናይትድን መደገፍ አቁም ብትባል ምን ትመርጣለህ? 1 ሚሊዮን ብሩን ትወስዳለህ ወይስ ማንቸስተርን ትደግፋለህ? 150 ሚሊዮን ብር ቢሰጡኝ ማንቸስተርን አለቅ። በሚሊዮን ብርም አትደራደሩ በማንቸስተር ማለት በማንኛውም ነገር። ስለዚህ ከሚሊዮን ብር ከማንቸስተር ዩናይትድ ማንቸስተር መርጣል ማለት ነው። ማንቸስተር መርጣለሁ። የሚሰጥ ስለሌለ ነው። የእውነት ፋዘር የሚሰጥ ስለሌለ ነው እንጂ በተግባር ከተባለ አይደለም። ማንቸስተር ዩናይትድ ብሔራዊ ቡድንን ራሱ አይቶ እጅግ በጣም አደገኛና አሳሳቢ የሆነ መረጃ በዚህ ሰዓት ወጥቷል። እባካችሁ ይህንን ቪዲዮ ሼር እያደረጋችሁ የብዙ ሰዎችን ህይወት እንታደግ፣ እንዲሁም ንብረትን እንታደግ። ይህ ወንድማችን ባወጣው መረጃ መሰረት የድሬዳዋ ባቡር ሀዲድ ላይ ከባድ የሆነ የብሎን ስርቆት እየተፈጸመ ይገኛል። ይህም ታዲያ ወንድማችን እንደገለጸው ከሆነ ባቡሩን ሀዲዱን ያሰትና የብዙ ሰዎች ህይወት ሊቀጠፍ ይችላል ሲል ይህንን መረጃ አጋርቷል። ከዚህም በተጨማሪ ንብረት ላይ ከባድ የሆነ ኪሳራ ሊደርስ ይችላል። ወንድማችንን እንስማ። ሁላችሁ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር ማድረጋችሁን አትርሱ። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ ነገር ሃይ ካልተባለ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። ብሎኖቹን አሳይቼቻለሁ። ይኸውላችሁ ይሄው በዩት በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈታ። በጣም ከባድ ነው እውነቱን ለመናገር ይችላል። ነገር ግን እንደዚህ አይነት ቁራሌ ሰብሳቢዎች ናቸው እንግዲህ እንደዚህ አይነት ስራ የሚሰሩት እንደዚህ አይነት ነገር የሚያደርጉት። ግን ያው ያን ታህል እኔ እነሱን እንትን አይደለም እነሱን ያን ታህል አልወቅስም። ምክንያቱም አንድ የግንዛቤ እጥረትም ነው ስለማስብ ማለት ነው። ሁለት ደግሞ እነዚህ ልጆች በአብዛኛው የጎዳና ተዳዳሪዎች ናቸው፣ ጎዳና ላይ ያደጉ ልጆች ናቸው። እናት አባት ኢቭን የሌላቸው ማለት ነው። እና እንትን እየሳቡ ያደጉ ልጆች ይሄንን ቢያደርጉ ያን ታህል አይደንቀኝም። ግን እንደዛ አይነት ስራ የሚሰሩ ከሆነ የግንዛቤ እጥረት አለ ብዬ አስባለሁ። አትኦል እናንተስ በዚህ ሀሳብ ዙሪያ በእውነቱ በጣም የሚያሳዝን ነገር ነው ይሄ ነገር። እናንተስ በዚህ ቪዲዮ ላይ ምን ትላላችሁ? አንተ ሀብታም ሆነሃል መሰለኝ። መስሁዴ በህፃን ፌመስ ምን እሰራለሁ? እዚህ ሀገር አልነበረ እንደ የምኖረው ሀብታም ቤትን አይቻለሁ እኮ እንትን ዩቲዩብ ላይ ራስ ላይ አዲስ አበባ የሚያምር ቤት የማን ነው? እሺ አረሱ ኤአይ ነው የኔ ቤት ይርጋ ጨፍ ራሱ ወስጄ ባይሽ ማለት ነው። የጭቃ ቤት አይን ያለኝም እንዴ ላይ የኛ ቤት ማለት ነው። እንትን አይደለም እንዴ ፎቅ ቤት አይደል? የጭቃ ቤት ነው። እውነት ይርጋ ጨፍ ራሱ ቢያንስ ትልቅ ቤት የለኝም። ይርጋ ጨፍ ራሱ እውነት ነው። በጣም ያሳዝናል። አንተ ይሄ የጭቃ ቤት ምር አይገባኝም ያልክበት ምክንያት ምንድነው? አንተ ምን ይለያል? አዲስ አበባ ይገባኛል ለኔ አይገባኝም ወይ አይገባህም ነው የምትይ? ኧረ ይገባሃል። ሁሉ ዓለም ላይ ብትኖር ሁሉ ይገባሃል። መንሱዴ እኔ በጣም ነው የምወድ ታውቃለህ። እኔም በጣም ነው የምወድሽ፣ አደንቅሻለሁ። ከዚህ በፊት ካንቺ ጋር አገናኛለሁ እያሰብኩ ነበር።
እውነትን መገናኘት እስኪ ያልኩ በቲቪ ሳይሽ ጓጓለ ወይ ታዲ እንስቅ ነበር ያቺን እንትን ያየን የሚያደርቅ ሰራተኛ ቢገጥምስ ሰው አዲስ አበባ ስትሮ ትልቅ ቤት ውስጥ ነው የቤት ሰራ አገልጋይ ይኖርሃል አይደል የሚያደርቅ ሰራተኛ ቢኖረኝ ማንቀራ እንዴ ምንድን እኔ እንዴት በጣም የኔ ሙቋቋም ኃይል የለኝም ፓወር የለኝም ግን በጣም ልናደድ እችላለሁ እንደዚህ የሚያደርቀኝ ልናደድ እችላለሁ በጣም አሁን ስሜት መቆጣጠር አትችልም ማለት ነው አንተ ስትናደድ እኔ እንደውም አንተ አዲስ አበባ ቤት ስትል ምንድነው መሰለ ከዚህ ቀደም ያሉት ኢንተርቪው 8 ሚሊዮን 9 ሚሊዮን ሪከርድ ሰብራል ባንተ ልክ ኢትዮጵያ ውስጥ የታየ ቪዲዮ ብዙ የለም የልጆች በተለይ እና ዛ ንግግሮች ላይ በሙሉ በቃ መሪ መሆን ፈልጋለሁ ከንቲባ መሆን ፈልጋለሁ ነኝ ያልክ ነበር አሁን እሱ ያልተሳካልህ ይመስላል ቤት ያልክ ከንቲባ መሆን ፈልጋለሁ ጠቅላይ ሚኒስተር መሆን ፈልጋለሁ ብዬ ነበር ግን አሁን እነሱ ቤት እንዲሰጡ ይፈልጋሉ ስለዚህ መጀመሪያ ፈልጋለሁ ነበር አሁን ግን ቤት ያስፈልገኛል እንዴት እንደዚህ ባንዴ ተከረበትካል ገባብ ያሳስበው በዚህ ሰዓት እዚህ ቪዲዮ ላይ እስቲ ሐሳብ አስተያየታችሁን ስጡበት ምክንያቱም ምን መሰላችሁ ባይ ዘ ዌይ የእርዳታ ጉዳይ እንዴት ነው አይ ዶንት ኖ ማለት ትንሽ ለመናገር የሚከብድ ነገር ነው ግን ሆነስትሊ እንነጋገር እውነቱን እንነጋገር ከተባለ አገራችን ውስጥ መረዳት ያለባቸው ብዙ ሰዎች አሉ ከረንትሊ ደግሞ ያው ትውልዱም እኔ እንጃ ብቻ እየወረሳቸው ያላቸው ነገሮች በጣም ጥሩ ናቸው ብዬ አላስብም ምክንያቱም ሁሉም ሰው ያው እንደዚህ ይገባኛል ብዙ የሚገባቸው ሰዎች ካሉ አሁን ለምሳሌ ቤት የሚገባቸው ሽልማት የሚገባቸው ሰዎች አሉ ግን ያው የሀገራችን ሁኔታ ነው እንጂ ብዙ ሰዎች አሉ ግን እንደዚህ ከቀጠለን ትውልዱን ሌላ ነገር እንዳናስተምረው እሰጋለሁ that is my opinion የኔ ሐሳብ ነው እስቲ የእናንተን ሐሳብ ደግሞ ከታች አስቀምጡልኝ መኪናውን አቁሞ እንዲሻገሩ ሲያደርግላል እንደዚህ አይነት ሰባዊነት በጣም የሚበረታታ አንዳንድ የተረገመ ሰው ደግሞ የሱ መኪና ስላልሆነ ነው የሚል አይጠፋም እኮ ኢቭን አይቻለሁ ኮሜንት ላይ እንደዛ የሚል ማለት ነው አረ ያቺ ልጅ እንዴት አባቷ እንደምታምር ደግሞ ማለት ነው አሽከሩም ማታለው ብዬ አሽከሩም መመች አነግራት ይላል ሂሳብ 8000 ብር ዛሬ ጀምሮ ማየት አቁሜያለሁ እንዲህ ይቻላል እንዴ የራስሽ ጉዳይ ከበድ ጊዜው ነው ሴቶች ያው እንግዲህ ገንዘብና እኛ መካከል ያለውን ድልድይ ታውቁታላችሁ no gain without pain የሚለው ነገር አይቀርም here I come እሺ አጎራረስ ይላል በፈጣሪ ስም ወልድ በመንፈስ ቅዱስ ኢትዮ ቴሌኮም የእውነት ሜመሩ በጣም አድርገህ ትችላለህ በቃ ይሄ በጣም ምርጥ የአመቱ ምርጥ መባል አለበት ምክንያቱም ይሄ የህብረተሰቡን ህመም የህብረተሰቡን ቁስል በዚህ ደረጃ ስላሳየ የእውነት በጣም ምርጥ ሜመር መባል አለበት ባይ ይሄ ሳፋሪኮም ነው ከጎን ያለው ታምቤዚ እድሜ ስንት ነው አባ 17 ሊሞላኝ አንድ ወር ይቀረኛል ግን ልጆች አሉ ሲባል ጺም ካበቀልክ ነው ብራዘር 17 አላለም 15 እና በ16 አመት ነው የደረሰው ቲክቶክ እድሜ መናገር ጀምሯል ሰርች ባሩ ጋር ማኤጅ ብላችሁ ሰርች አድርጉ ትክክለኛ እድሜያችሁን ያመጣላችኋል ኧረ ተው አንዳንድ ሰዎች ልጅ ጀምራችሁ እድሜ 17 አመት ያላለም ትልቁ ሽማግሌ ጺም ካበቀልክ ከሆነ ሊሆን ይችላል ምናልባት 48 ሰው ሞቷል። አስቸኳይ ድጋፍና እርዳታ መድረስ አለበት። ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት አድርጉት። አሁንም የሟቾች ቁጥር እየጨመረ ይገኛል። 95 ሰዎች እንግዲህ በናዳው ጠፍተዋል። እስካሁን ድረስ እንግዲህ 48 አስክሬን ተገኝተዋል። አርባ ምንጭ አዝናለች። ለተጎዱ ሰዎች አስቸኳይ ድጋፍና እርዳታ ያስፈልጋል። በዚህ በምትመለከቱት አካውንት እንግዲህ የምትችሉትን ደግፉ ማለት ፈልጋለሁ። በዚህ አደጋ ምክንያት የጠፉ ሰዎችን እንግዲህ ፍለጋው እንደቀጠለ ይገኛል። የተለያዩ መንግስት አካላትና የሃይማኖት አባቶች እንግዲህ በዛው ቦታ እየሄዱ ህዝቡን እየጠየቁ ይገኛል። መጋቢት አንድ አጥቢያ ላይ እንግዲህ በጣለው ከባድ ዝናብ የተነሳ በጋሞ ዞን
ጋጮ ባባ ወረዳ ማዞዴሳና ላካ ቀበሌዎች ላይ እንግዲህ በተፈጠረ የመሬት መንሸራተት ምክንያት ነው እንግዲህ እኚህን ህዝብ ያጣ ነው። እስካሁን የ48 ሰዎች አስክሬን ተገኝተዋል። አሁንም እንግዲህ ብዙ ሰዎች የጠፉ አሉ። ፍለጋው እንደቀጠለ ነው። እርዳታ ድጋፍ ያስፈልጋል። በምትመለከቱት አካውንት እንግዲህ ገንዘብ በማስገባት እንግዲህ ድጋፍ ማድረግ ትችላላችሁ። ይህ ቪዲዮ ኮፒ ሊንክ ሼር ሪፖስት በጣም ያሳዝናል። የእውነት ነፍስ ይማር ወገኖቻችን፣ ነፍስ ይማር። አርባ ምንጭ ላይ እንግዲህ ከፍተኛ ዝናብ በመጣሉ በጣም የተለያዩ አደጋዎችን እየሰማን እንገኛለን። ከረንትሊ ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሁድ በአርባ ምንጭ ላይ ገለነዋል። ሁሉ ሰው እንግዲህ ዘንዶውን ለማየት የወጣ ነው። ግን በረከታችንን ሲበላ ሲባል ምንድን ነው ማለት ትንሽ አልገባኝም። የሀገራችን ህዝብ ግን ወዴት እየሄደ ነው ወገን? የሆነ አላቅም ብቻ ከሃይማኖቱም አልሆንም ከሌላውም አልሆንም ማለት በቃ ሰው አዳሜ ሰርቶ ምናምን አልሳካ ሲለው በቃ በረከቴን እየበላ ያለው እኮ ዘንዶ ነው ይላል። እና እንዴት ነው የምታዩት ይሄንን ነገር? እኔ ጫን ዘይን ነገር ምን ብሎ ነው ዘንዶ በረከቴን ሊበላ የሚችለው? የኮሜዲያን እሸቱ ክሶች ስማ ጉድን ስማና እሸቱ የሚባለው ሰውዬ ቪዲዮ ይሰራል። ወደ ካናዳ ልካለን አሜሪካ ልካለን የሚሉ ሰዎች ቪዲዮ ከሰራ በኋላ በስሜ ነው የሰነገዱብኝ ያሉት እንጂ እኔ አይደለሁም ምናምን ብሎ ያጃጅላልና ዶንኪ ቲዩብ እኮ ስከፍት እኛ ዶንኪንም ማለት አይደለም። አንተ ወይ ዶንኪ ሆነ ከሆነ አላቅም አህያ ሆነ ከሆነ እሱን አንተ ነው የምታውቀው እንጂ በቪዲዮ የተሰራውን ባረጋገጥነው ነገር ላይ ነው ማወራ ባይዘው ኤአይ ነው አትለኝም። ልክ ሰውየው ብሩ በልቶ ከጠፋ በኋላ የኢትዮጵያ ህዝብ በስሜን የተጭበረበራችሁት ይቅርታ ነው ምናምን የምትለውን ነገር እሱን ሄደህ ለምታታለውን አታል እና አንተ ነው ዶንኪ ቲዩቡ ሳይሆን አንተ ዶንኪ የሆንክብን ነውና ሰዎችም ወደ ውጭ ሀገር እንልካለን፣ ካናዳ እንልካለን፣ አሜሪካ እንልካለን የምትለውን ነገር አቁም። እዛ ቤተክርስቲያን ውስጥ ገብተህ ገዳም እናሰራለን፣ አሜሪካ ላይ ገዳም እናሰራለን ብለህ የሼር ነው ከቤተክርስቲያኑ ጋር ሲሰራ የነበረው እንጂ ወይ አንተ ለሃይማኖት ሐሳቢ ሰው ሆነ አይደለም ምናምን አይደለም። ገንዘብ ነው የምትሰሩትና እና ነገ በጣላለሁ ነገ ስለምመጣልህ ነው ባይዞ ይሄን ነገር ምነግርና ይቅርታ ሁሉ ይጠይቃለህ። በኔ ስም የተጭበረበራችሁ በኤአይ የተጭበረበራችሁ ትላለህ። ኤአይ ምናምን ትላለህ። ዶንቆ እንደዚህ አይነት ትችቶች ኮሜዲያን እሸቱ መለሰ ላይ የተሰነዘሩ ይገኛሉ። እንደዚህ አይነት ክሶች ማለት ነው። ኢቭን ብዙ ኢንጌጅመንትም አለው ይሄ ቪዲዮ አይቼው ነበረ። በጣም ብዙ የሚያማርሩ ሰዎች አሉ። ከሰሞኑ እሸቱ መለሰ ደግሞ አባይ ቲቪ ላይ የሆነች ኢንተርቪው አድርጎ ነበረ። እዛች ጋር ምን አይነት ንግግር አደረገ፣ ምን አይነት ምላሽ ሰጠ በዚህ ዙሪያ የሚለውን ነገር አሰማችኋለሁ። ኮሜዲያን ከዛ ተቀብዬ ለምን በስሜት ታጭበረብራለህ አልኩት። አንተ ኮሜዲያን እሸቱ አይደለም፣ ኮሜዲያን እሸቱ ዱባይ ነው አለኝ። ሊሄድ ነው አሁን ዱባይ፣ እስቲ ቼክ ልፈልገው ነው እሸቱ የት ነኝ አላልክ? 90,000 አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200,000 የሆነ ነገር ጠየቁት ማለት ቀጥሎ የሆነ ስም ይሰጡና 200,000 ሲሉት በቃ እሺ በአካል መጥቼ ልክፈል አላቸው ሲል አይ በአካል መምጣት አትችልም ቆንስላ እንደዚህ አሉ ያንን። ስለዚህ በቃ መልሱልኝ ብሬና አለ። መልሱልኝ ሲል ምን ቢሉት ጥሩ ነው አንቺ በጣም ከባድ ናቸው። መልሱልኝ ይላል፣ ችግር የለም ገንዘብ ይመልስላል፣ ግን 20% ትቀጣለህ አሉት። እሺ ልቀጣ አሁን 20% ቀጡኝና መልሱልኝ። በቃ ያው ከአካውንታችን ብር ካንተ አካውንት ላይ መቀነስ አንችልም 20%ቱን አንተ አስገባ ሙሉውን እንመልስልሃለን አሉት። 20%ቱን አስገባ ካንተ አካውንት። ከዛ ሰውየው ይሄንን የባነ ነው በቃ እጅን ሲሉት ዶንኪ ቲዩብ ስልክ መፈለግ ጀመረ። ከዛ እኛ ስልካችን እንግዲህ ይታወቃል ሚዲያ ላይ ምናልባት እንደው በዚህ አጋጣሚ የዶንኪ ቲዩብ ስልክ ነው የዶንኪ ቲዩብ ቢሮ ሲባል የኛን የድሮ ቢሮ ይጠቁማሉ። የሚገርምሽ ብር ከበሉ በኋላ እኔ ያቀረብኩትን የጉዞ ወኪል እሱ ቢሮ ሂዱ ይሏቸዋል። የኛ ቢሮ ነው ብለው ማለት ብር ከበሉ በኋላ ኢማጂን እዛ እየደሰው ያለቅሳል። የጉዞ ወኪሉ ቢሮ ማለት ነው። ከዛ መጣ ሰውየው ደወለና አልነው መጣ። ሌሎችም እንደዚህ ማስረጃቸውን ሰብስበው አመልክተናል ለፖሊስ። ግን አሁን ነገሩ የሚቆም አይደለም። ለምሳሌ ይሄን ሳብራራ ከዚህም ላይ አሁን የሚቆርጡት አለ ባይዘው ከዚህችም አሁን ይቆርጡና ስለዚህ እኔ ምን ማድረግ ጀመርኩ አግሬሲቭሊ የአይ ስልጣናዬን ሲጀምር በዛው ማሰልጠኑ ምናምን እሱ እንዳለ ሆኖ ጥፋት የለውም። ግን ብዙ ጊዜ ታዋቂ ሰዎች በእንደዚህ አይነት ነገር ይተቻሉ። ሰሞኑን ሰምታችኋል ብዬ አስባለሁ። ሚኒስትሪ ሚዲያ ላይ የሚሰሩ ሰዎች እና ሌሎችም እንደዚህ ቲክቶክ ላይ በጣም የምናምናቸው በጣም የሚታወቁ ሰዎች ኢቭን እስከ ለእስሩላ ተዳርገው ነበረ በሚሰሩት ማስታወቂያ ማለት ነው። እና እነዛን ተቺዎችንም እኔ ባይዘው ያልኩሳቸው ማህበረሰብ ከመቆርቆር አንፃር ስለሆነ እንደዚህ አይነት ሐሳቦችንም ሰነዝሩት ማህበረሰቡን እንዲነቃ ያደርጉታል። ህብረተሰቦቻችን ኦኬ ግልጽ ነው አይደል? እና ስለዚህ እነሱ የሚተቹ አካላት አይደሉም። በጣም አሪፍ ሐሳብ ነው እንደዛ ማድረጋቸው ማለት ነው።
እነሱ የሚሰሩት ማስታወቂያ ላይ ደግሞ በጣም ኢረር ይኖራል፣ ችግር ይኖራል። በእርግጠኝነት ችግር ይኖራል ያስባለሁ የሚሰሩት ማስታወቂያ ላይ። ምክንያቱም በእነሱ ምክንያት የሚጭበረበሩ ሰዎች አሉ። ለምሳሌ ከአሁን በፊት ሰምታችኋል ስለነ ፊልቴክ ጉዳይ ምናምን የምታውቁ ሰዎች ጉዳዩን ታውቁታላችሁ። ስለዚህ ህብረተሰባችን ሊነቃና ሊጠነቀቅ ይገባል። እንደዛ በጣም ታዋቂና ህብረተሰቡ እንደዚህ በጣም ትልቅ ቦታ የሚሰጣቸው ቫልዩ የሚሰጣቸው አርቲስቶቻችንን በግልጽ የሚተቻቸው ሰዎች በጣም ያስፈልጋል ባይ ነኝ። እነሱም ሰው ናቸው፣ አምላክ አይደሉም ማለት that's my opinion። ሐሳባችሁን እናንተ ደግሞ ኮሜንት ሴክሽን ስር ቁጭ ማድረግ እንዳትዘነጉ፣ የራሳችሁን ሐሳብ ካላችሁ ማለት ነው። በአጠቃላይ የዛሬው ቪዲዮአችን ይሄንን ይመስል ነበር። እናንተስ ምን ስትሉ ነበር? የእናንተስ ሐሳባችሁ ምን ይመስላል? ቪዲዮ ላይ ያላችሁን ሐሳብ አስተያየት እንዳለ ከታች ማስቀመጥ እንዳትዘነጉ። እስካሁን ግን ላይክ ሳታደርጉ ስትመለከቱት ከነበረ ዶንት ፎርጌት ቱ ሂት ዘ ላይክ በተን። ኦኬ፣ ሰብስክራይብ ደግሞ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፒስ አውት።